ኢትዮጵያ ታዳጊዎች በሳይንስና ቴክኖሎጂ የላቁ እንዲሆኑ የተለያዩ ስራዎችን እየሰራች ነው። ታዳጊ ወጣቶች በሰው ሰራሽ አስተውሎት በስፋት እንዲሰማሩም የስልጠና ውድድር በማዘጋጀት አቅማቸውን እንዲያወጡ የነገ የቴክኖሎጂ ባለቤት እንዲሆኑም እየተደረገ ነው። ይህንን የሚያግዝ ተግባርም መንግስት ከግሉ ዘርፍ ጋር በመቀናጀት ስራዎችን እየሰራ ነው። በትላንትናው ዕለትም የአፍሪካ የሮቦቲክስ ውድድር በሳይንስ ሙዚየም ተጀምሯል። ስለ ውድድሩ ተጨማሪ ማብራሪያ እንዲሰጡን ስቱዲዮ ድረስ እንግዳ ጋብዘናል። እንግዳችን የኢኖቬሽን ቴክኖሎጂ ፈጠራና ባህል ልማት ከፍተኛ ባለሙያ ናቸው። አቶ የኔዓለም ኤባ ይሰኛሉ። ከሳቸው ጋር ቆይታ እናደርጋለን። አቶ የኔዓለም እንኳን ደህና መጡ። እንኳን ደህና ቆዩ። ለጊዜው እናመሰግናለን። እንግዲህ በሚኒስቴር መስሪያ ቤቱና በኢትዮ ሮቦቲክስ ይህ የአፍሪካ የሮቦቲክስ ውድድር በሳይንስ ሙዚየም ተጀምሯል በትናንትናው ዕለት እና ለመነሻ ያክል ምን ያክል ሀገራት ተሳታፊ ናቸው? በምን ዘርፍ ነው ውድድሩ የሚካሄደው የሚለውን ብናይ። እሺ፣ አመሰግናለሁ። ኦሬዲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር አፍሪካ ሮቦቲክስ ለሶስት ቀናት የሚቆየው ሳይንስ ሙዚየም ላይ ኦሬዲ እየተካሄደ ነው የሚገኘው። ኦሬዲ ወደ 4 ሀገራት የሚሆኑ እዚህ ላይ እየተሳተፉ ነው። እነሱም ኦሬዲ አሁን እየተሳተፉ ያሉት ኦሬዲ በሳይንስ በኢንጂነሪንግ እንዲሁ ደግሞ ኦሬዲ በኮዲንግ እና በዲዛይን እየተሳተፉ ነው ያሉት ማለት ነው። እና እንግዲህ ዲጂታል ኢኮኖሚን መሰረቱን እየጣልን ነው የምንገኘው። ከዚህ አንጻር ይህ ውድድር ለኢትዮጵያ ምን ጠቀሜታ አለው ተብሎ ይታሰባል? ከታዳጊዎችና ከወጣቶች አንጻርስ? ኦኬ፣ አመሰግናለሁ። ኦሬዲ ጠቀሜታው አንደኛ ምንድነው ወጣቱ ራሳቸውና አውጥቶ ኦሬዲ ለቡድን ስራ መስራትና እንዴት ማደግ እንደሚችሉ ነው። ሁለተኛ ደግሞ ወጣቱ ለኢትዮጵያ ለኢኮኖሚ ማሻሻያ ጋር የተገናኘ ኦሬዲ እንዴት ማደግ እንደሚችሉ ነው። በተጨማሪም ኦሬዲ ብዙ ስራዎችን ኦሬዲ ለራሳቸው ፈጥሮ ለአገሪቱ ደግሞ እኮ እድገት መሆን የሚችሉበት ሚንሶች እየተፈጠረ ነው የሚገኘው። እንግዲህ ይሄ ውድድር በመንግስትና በግሉ ዘርፍ የተደረገ ትብብር መሆኑን ያሳያል። ከዚህ አንጻር መንግስት የግሉ ዘርፍ በስፋት እንዲገባበት እያደረገ ያለው ማበረታቻ ምንድነው ብለው ያስባሉ በእርሶ እይታ? ኦኬ፣ አመሰግናለሁ። ኦሬዲ እንደ ኢኖቬሽንና ቴክኖሎጂ ሚኒስቴር ብዙ ስራዎች እየተሰሩ ነው። ከግል ዘርፎቹ ጋር የተገናኘ ኦሬዲ የስታርታፕ ሲናሚዳሩን ምቹ ለማድረግ ኦሬዲ ደግሞ ተጨማሪ ደግሞ የኢኮኖሚ ማሻሻያዎቹን ኦሬዲ ቀጣይነት እንዲረጋገጥ ለማድረግ ወጣቶቹ ደግሞ እኮ በዚህኛው በኢንጂነሪንግ በኮዲንግ ራሳቸውን አውጥቶ አገራቸውን ኦሬዲ መጠቀም የሚችሉበት ሚንሶች እየተፈጠረ ነው። ኦሬዲ ሮቦቲክስ ከዚህ በፊት ትንሽ ሰው ብቻ ነው የነበረው። አሁን ግን ብዙ ነው ኦሬዲ። እነኚህም ብቻ ሳይሆን ኦሬዲ ቅዳሜ ነገም ሌላ አሁን ለምሳሌ እንደዚሁ ተጨማሪ የሚደረግ አለ ኦሬዲ እነሱ ጋር ተባብረን ማለት ነው። ምናልባት እንደ መጨረሻ ከዚህ ጋር በተያያዘ የሚያስተላልፉት መልእክት ካለ? አመሰግናለሁ። ወጣቶቹ ለሀገራቸው የሚሆኑ ኦሬዲ ተወዳዳሪ እንዲሆን ከዚህ በላይ በኢንጂነሪንግ በሳይንስ በኮዲንግ ከዚህ ይበልጥ ራሳቸውን የሚያሳዩበትና ሀገራቸውን ደግሞ የሚያሳድጉበት ሚንስ እንዲፈጥሩ ነው የሚያደርገው። አመሰግናለሁ። አቶ የኔዓለም ኤባ ለጊዜው በጣም አድርጌ አመሰግናለሁ።